አውቋል አንተን መያዝ አልችልም ቃል የተገባልኝ ነገር ግን ሳስበው መመለስ አልቻልኩም አንድ ሁለት ሶስት ሙሐወላዎች ነብዩ ሰለላሁ ይሄ ዱንያዊ ዋስትና የተሰጠው የዱንያ ክብርን ለማግኘትና የዱንያ ጊዜያዊ ጥቅምን ለመጎናጸፍ እየለፋን ያለ ሰው ምን መስጠት ነበረባቸው ቢያንስ የነገን ብርሃን ማሳየት የሚችል የነገን ፍቱህ ወይም የነገን መከፈት ሊያሳይ የሚችል ተስፋ ሊሰጡት ፈለጉ ይሄንንም ቃል ነበር የገቡለት ረሱል አሚን ሰለላሁ ያ ሱራቃ ኢን ተርجع فلك سوارين كسرى ነበር ያሉት ከተመለስክ የኪስራ ኢብኑ ሁርሙዝ ክራውን እና ዙፋኑን ላንተ አድርጌልሃለሁ ነበር ያሉት በጣም ከባድ ነው አማኝ ላልሆነ ሰው ይሄ ለሙእሚኖችም ለኛ መፈተኛ ሆኖ አላህ ያመጣው ነው አማኝ ላልሆነ ሰው ከነዛ ደካማ ዘላድ ሙሽሪክ አረቦች ራሱን ለማዳን እየሸሸና እየተደበቀ ያለ ሰው ሰለላሁ ዐለይሂ ወሰለም ቢአቢሁ ኡሚ የዓለምን ሐያል የሆነች ኢምፓየር አገር ዙፋንና የክብር መገለጫ ማሳያ የሆነ ነገር ላንተ ቃል ገባልሃለሁ ሲሉት እንኳን ለእምነት ለሌለው ሰው ለአማኙም ዛሬ የተቸገርነው እሱ ነው ያልገባንም እሱ ነው ሱራቃ ኢብኑ ማሊክ ደነገጠ እሱም ጥያቄው ይሄ ነበር ያ ሙሐመድ ሰለላሁ ዐለይሂ ወሰለም የምታወራው ስለዚህ ታላቁ ኢምፓየር ስለ ፉርስ ስለ ኪስራ ኢብኑ ሁርሙዝ ነው የምትነግረኝ አላቸው አዋሉ ተረሱ ሰለላሁ ዘን ዋስትና ስጠኝ አላቸው ማረጋገጫ ምንድነው ማረጋገጫ ያላቸው አቡበከር ስዲቅን ረሱል አሚን ሰለላሁ ከተባሉት من محمد رسول الله صلى الله عليه وسلم ዚህ ሱሐባ ወይም ደግሞ ለዚህ ሰው ዋስትና የሚሰጥ ነገር ጻፉለት ኪስራ ኢብኑ ሁርሙዝ አምባር ወይም ደግሞ ክራውን ዙፋን ላንተ አድርጌልሃለሁ አሉት ሱራቃ ኢብኑ ማሊክን እቺን በጽሁፍ በዋስትና محمد رسول الله صلى الله عليه وسلم የኪስራ ኢብኑ ሁርሙዝን ክራውን ለሱራቃ ኢብኑ ማሊክ ብለው ወሰለም ብለው በአቡበከር ፊርማ በአቡበከር ጽሁፍ እንዲረጋገጥ አድርገው ወረቀቱን ሰጡት 100 ግመል ቃል የተገባለት ሰው በመቶ ሚሊዮኖች የሚቆጠር ንብረት የሚያገኝ ሰው ነብዩን በመጠቆምና በማረጋገጥ ለዛው ሙስልምናን ያልተቀበለ ሰው አመናቸው ረሱል ሰለላሁ እኛ ነብዩን አማኝነን የነብዩ ተከታይነን ሆነን የነብዩ ቃል ማመን ከብዶናል ዛሬ ይሄ ሙሽሪክ ግን ምንድነው ያን ያሳመነህ ምክንያቱም ምንድነው የሚላቸው ለነዛ ሙሽሪኮች ሄዱ ለና አቡ ጃህል ምንድነው የሚላቸው ለና ኡመያ ኢብኑ ኸለፍ ለና ወሊድ ኢብኑ ሙጊራ ምንድነው የሚላቸው እንዴት አመንክ ተብሎ ሲባል ከንግግራቸው እርግጠኝነት አመንኳቸው ይላል እርግጠኛ ሆኖ በመሳደድ ላይ ያለ አንድ ነብይ ስለ ሙስተቅበል የዚህ ኡማ የሚደርስበትን ደረጃ ማሳየው ሆነውን ፍቱሃት መገለጫ ነበር የገለጹለት ተቀበላቸው ይሄንን ጉዞ ለማጠናቀቅና የነብዩ ቃል ኪዳን ለመሙላት 20 ዓመት ፈጅቷል ሁለት አስርተ ዓመታቶች ተጉዟል ሱራቃ ኢብኑ ማሊክ ነብዩም ጋር ኖሯል ነብዩ አልፏል ሰለላሁ ዐለይሂ ወሰለም በአቡበከር ኸሊፋነት መጥቷል አቡበከርም ጋር ኖሯል አቡበከርም አልፏል 3 ዓመት ከምናምን ዑመር ኢብኑ ኸጣብ በመጡበት ዘመን ነበር ፋርስ የተከፈተው ፉርስ ተከፍቶ የፉርስ ገናኢሞች ሲመጡ ዑመር ኢብኑ ኸጣብ መስጂድ ውስጥ ሰዎች በተሰበሰቡበት ጊዜ የፉርስን ገናኢም ከማከፋፈለ በፊት አንድ ቃል ኪዳን ላነብ ፈልጋለሁ አሉ ቃል ኪዳኑን ለማንበብ እንድችል ደግሞ ሱራቃ ኢብኑ ማሊክ ይምጣልኛል ዑመር ረዲየላሁ ዐንሁ ሱራቃ ኢብኑ ማሊክ እድሜው ገፍቶ ሰውነቱ ደክሞ ጃጅቶ ሽማግሌ ሆኖ ከዘራውን ተደግፎ ነበር መስጂድ ውስጥ የገባው ያን ጊዜ የነብዩን ቃል ኪዳን ኡን ለማድረግ ዑመር ረዲየላሁ ዐንሁ ሱራቃ ነብዩ የሰጡህን ቃል ኪዳን መልስልኝ ዛሬ የኪስራ ኢብኑ ሁርሙዝን ክራውን ተቀበለኝ አሉት ያንኑ መልእክት ነበር ከ20 ዓመት በኋላ ዑመር ኢብኑ ኸጣብ የዚህ ኡማን ከፍታ የሚያሳይ ጨለማዎቹ ጨለመው እንደማይቀሩ ብርሃኑ እንደሚመጣ የንጋቱ በር እንዳለ ማሳያ የሆነውን ብዙ ፈተናዎች ቢበዙ ብዙ ጫናዎች ቢደራረቡ ሐያላኖች በኃይላቸው ተጠቅመው የሚፈልጉትን ጥቃት ቢያደርሱ ነስሩ ግን ለአማኞችና ለሙእሚኖች ሁሉ ጊዜ የአላህ እርዳታ እንዳለ ቃል ኪዳኑን አላህ እንደሚሞላ ማሳያ የሆነውን ማረጋገጫ የሱራቃ ኢብኑ ማሊክን ደብዳቤ እዛ ሱሐባ ትውልድ ፊት አነበቡት ዑመር ሳነቡ መስጊዱ በለቅሶ ነበር የተናጠው የነብዩ ቃል ኡን ሲሆን የተናገሩት ነገር ሲረጋገጥ ሱራቃ ኢብኑ ማሊክ ቃል የተገባለትን አምባር ወይም ደግሞ ክራውን ሲያገኝ የነብዩ ሰለላሁ ዐለይሂ ወሰለም ንቡአ እንዲሁም ይቀራል ነበርም አው ዛሬም ይሄ ጨለማ የሚመስለው ይሄ በተለያየ መልኩ የሚደርሰው ፈተና በፍጹም ዛሬ ገዛ ሰዎች ብቻ ናቸው ብርሃን እንዳለ የሚያዩት እኛ በመናቀው በሐያላኖቹና በጉልበታቸው
በሚጠቀሙት ፈሳድና በሚጠቀሙት የተለያየ ጥፋት እንዴት ብለን ነገር ማሰብ እንችላለን? ዙሪያቸው ያሉ ወንድሞቻቸው ከርተዋቸው አሳልፈው ሰጥተዋቸው መሸጋገሪያ ሆነው እነሱን ለማጥፋት በሚታሰብበት ዘመን ውስጥ ከገዛ ሰዎች ውስጥ ነስርን እውነትን የሚያውቅ ስለ ነስር የሚረዳ ሰው የለም። ማሳያም ሆኖ ፊት ለፊት ቆመዋል። ያንን ባያምኑ ኖሮማ እዚህ ጉድ ውስጥ አይገቡም። ይሄንን ፈተና ሊጋፈጡ አይወስኑም። ግን ያውቃሉ የነብዩ ሰለላሁ ዐለይሂ ወሰለም ቃል ኪዳን የአላህ ቃል እውን እንደሚሆን ያምናሉ። ያን እውን ለማድረግ ፊት ለፊት የዓለም ሀያላን ፊት ቆመዋል። ሐቅን ይዘው እውነትን ይዘው አሸናፊነትን ልባቸው ላይ ተላብሰው ይሄው ነው ኢዛ። ዝም ብሎ አይገነባም፣ ዝም ብሎም አይመጣም። ለዛ ነው ረቢ ኢብኑ አምር ነብዩ ሰለላሁ ዐለይሂ ወሰለም በዛ መድረሳ ውስጥ ያለፉት በኢዛ በክብር ያደጉት ሱሐባዎች ዑመር ኢብኑ ኸጣብ